እንዳለኝ ማወቅ ፈልጋለሁ እናቴን ማየት ፈልጋለሁ ተረጋጊ ዳጣ አባዬን ችግር ውስጥ እንዳከቱሽ ተረጋጊ በቃ እሺ ግን አባዬ ደግሞ ቆይ ምን ሆኖ ነው እየጠበኩት እኮ ነው ዳጣ አታስጨንቂው በቃ አባዬ በጣም ተጨንቋል ልደት ሲከበሩ ልኩ እየተጨነቀ ነበር እማዬ ራሱ ሲጨነቅ ያያየችው ነበር ለምን ይጨነቃል ናታን በቃ ለኔ በጆሬ ብቻ ይንገረኝ እንዴ ዳጣ እንደምታስቢው አይደለም በቃ ትንሽ ረጋቢ ትንሽ ብቻ ደሞ አንቺም እኮ በጣም ተጨንቀሻል እድሜ ልክን ያላየዋት እናቴ ላይ እኮ ነው እንዴት ነው ማጨነቀው ናታን እንዴ ልቤ ልትወጣ ነው ናታን ደሞ ሊነግርሽ እንጂ ሊያሳይሽ አይችልም ዳጣ ቆይ በዚህ ጨለማ እናትሽ ከየት ትመጣለች ችግር የለውም ስልኳን ይስጠኛት እንዳለች ብቻ ይንገረኝ እኔ ሄዳለሁ ጅብ አልፈራም ናታን ችግር የለውም እናቴን አይኗ ማየት ፈልጋለሁ አይኗ ማየት ፈልጋለሁ መሄድ ፈልጋለሁ በቃ ዳጣ ቤት ውስጥ እኮ ነው ያለነው አረፍኩሽ ተረጋጊ በቃ እኔን ስሚ ተረጋጊ ማይ አንቺ ግን ኤቨን ክፍል ቀመተሻት ነው እንዴ አሰርሽባት እማዬ በቃ ማለት ነው የኔንም ክፍል ማለት ነው ወሳችሁ በቃ አንቺ ቀሚኝና ከዛ በኋላ ማለት ነው እኔ ምተኛበት ስለማይኖርኝ ከዛ ካንቺ ጋር ብሬ ጥላለሁ እሺ ዋይ እስኪ ባክሽ ይጆ ደክፍልሽ አረ ማዬ እኔ አልሄድም በቃ መጀመሪያ ማለት ነው መጀመሪያ ቀሚኝ ከፍልኝ ከዛ በኋላ ዋይ ባክሽ አታስቸግሪ ራሴን አሞኛል ይጆ ደክፍልሽ እኔንም ይመመኝ በቃ ችግር የለውም ይመመኝ ማዬ አባክሽ እኔ ተይ ግን አንቺ ተይ አረ ማዬ እኔ እኮ ግን በጣም እኮ ነው የምወድሽማ እኔም እኮ ወድሻለሁ የኔ ወርቅ ግን በቃ አሁን ራሴን አሞኛል ብቻዬን ነው መሆን የምፈልገው እና ታዲያ አንቺ ግን አሁን ጠላሽኝ በቃ እወድሻለሁ እኮ ዋይ ግን ይኸውልሽ እንዳልጠላሽ የምትፈልጊ ከሆነ ሂጅ ወደ ክፍልሽ አሁን ብቻዬን ነው መሆን የምፈልገው እና ማዬ እኔም ካንቺ ጋር ነው መሆን የምፈልገው አንቺ ደግሞ ብቻሽን ከዛ እኔ ደግሞ ካንቺ ጋር ብል አንቺ በቃ እያደር እየባሰብሽ ነው እንደሚሄደው አሁን እንደዚህ ይባላል እንዴ ማዬ እና እኔ ኮንኩ ብቻዬን ነኝ እኔ አልነካውሽ በቃ ሲጀምር አድርቄውንሽ ልጅ ነሽ ነካተኝ ዳጣ ነገኔ ጋር ዛሬ ላይ ንቃተ ህሊና ሲቀየር ስለ ትናንቱ ሁነት ያለ ሐሳብ የሚለወጣል ይሄማ ያለ ነገር ነው ትሉኝ ይሆናል የኳንተም ፊዚክሱ ሙከራ ግን ይህን ሁኔታ በተጨባጭ ያረጋግጥልናል ማለትም ይህንን ዛሬ ትናንት ላይ ተጽዕኖ ማሳደር ይችላል
እና ጎበዝ አሁንማ የምሳ ሰዓት ደረሰ። ለጋሽ አንስተን ምሳ እንምረጥለት። የአልኮል ነገር ሰውየው እንኳን እንዲህ በቅርቡ ሞታለሁ ብሎ አላሰበም ነበር። ለነገሩ ማንስ ቢሆን እንኳን በቅርቡ ጨርሶስ ሞታለሁ ብሎ የሚያስብ? ሁሌም ቢሆን ለሁሉም ሰው ሌላው ሰው ነው የሚሞት የሚመስለው። እና አንድ ቀን ሰይጣን እዚህ ሰውዬ ጋር መጣና አዝናለሁ ወዳጄ፣ የመሞቻ ቀንህ ነገ ነው ይለዋል። ሰውየው ሲያለቃቅስ አቶ ሰይጣን መፍትሄ ያለውን አመጣ። ከማቀርብልህ 3 ኃጢያቶች አንዱን ብቻ ከሰራ ሌላ ሙሉ ህይወት ልሰጥ ዝግጁ ነኝ። እስቲ ልስማቸዋ አለ ሰውየው። አልኮል መጠጣት፣ ሚስትን መምታት ወይም ደግሞ ታማኝ አገልጋይን መግደል አለ አቶ ሰይጣን ያቺን ሸራፋ የተንኮል ፈገግታውን እያሳየ። አልኮል መጠጣት ሃይማኖቴም አይፈቅድልኝም። የምወዳት ሚስቴን መምታትም አይታሰብም። ታማኙ አገልጋይንስ ቢሆን እንኳን መግደል እንዴት ነው እጄን ማነሳበት? ተብሰለሰለ ሰውየው። ቢሆንም መወሰን አለበትና አንዱን ወሰነ። አልኮሉ ሊጠጣ ፈቀደ። ጠጣ አልኮሉን። ከዚያ ስካር ስራውን ሰራና ሚስቱን መደብደብ ጀመረ። አገልጋዩ ሚስቱን ሊያስጥለው ሲመጣ አገልጋዩን ገደለው። አብሽር መጪው ክረምት ከባድ ነው የሚሆነው። ከአሜሪካ ቀደምት ነዋሪዎች ኔቲቭ አሜሪካንስ ጎሳዎች መካከል ያንዱ ጎሳ መሪ እንደሞተ ወዲያው ልጁ መሪ ሆኖ ተሾመ። ልጁ ግን አባቱ አጠገብ ሆኖ ጥንታዊውን ጥበብን ብዛም አልቀሰመም። ዘመናዊውን ትምህርት እስከ 2ኛ ደረጃ ድረስ ተምሯል። ከዚያ ውጪ በአቅራቢያው ባለ የአሜሪካ አነስተኛ ከተማ እየሄደ ከጓደኞቹ ጋር ማውደልደል እንጂ የጎሳው መሪ ሊያውቃቸው የሚገባቸውን ነገሮች ከአባቱ ዘንድ አልቀሰመም። የጎሳው መሪ ሆኖ ጥቂት ቀናት እንዳሳለፈ ግን ችግር መጣ። አለቃችን ሆይ ያሉት አንድ ቀን ከጎሳው አባላት የተወከሉ ለምድር ለሰማይ ከበዱ አዛውንት እንግዲህ ክረምቱም እየገባ አይደል? ለመጪው ክረምት ለመዘጋጀት ይረዳን ዘንድ አባቱ ይነግሩን እንደነበረው መጪው ክረምት ከባድ ክረምት ይሁን ወይም ቀለል ያለ እንዲነግሩን እንሻለን። ይሄም አለ ለካ ወጣቱ የጎሳ መሪነት የአየር ጸባይ ትንበያንም ያጠቃልላልና ምን ይበላቸው? ላስብበት ማለት አይታሰብም። የመጣለትን በጣም ከባድ ክረምት ነው የሚሆነው፣ በጣም ከባድ አላቸው። አዛውንቱ መልእክቱን ለጎሳው አባላት ተናገሩና ሰው ሁሉ ከባድ ይሆናል የተባለውን ክረምት ለማሳለፍ እንጨት ለቀማውን ተያያዘው። ወጣቱ የጎሳ መሪም ወደ ከተማ ሄዶ ስልክ ደወለ። የአሜሪካ የአየር ጸባይ ትንበያ ቢሮ ነው፣ ምን ልታዘዝ አለ በዚያኛው ጫፍ ያለው የሴት ድምጽ። እባክሽን ከጉድ አውጪኝ እያለ ያለበትን ቦታ ነግሯት የቦታውን የመጪው ክረምት የአየር ጸባይ ትንበያ ጠየቀ። በጣም ከባድ ክረምት ነው የሚሆነው አለችው የትንበያው ቢሮ ሰራተኛ። በደስታ ወደ መንደሩ ተመልሶ መጪው ክረምት ከባድ ስለሚሆን በእንጨት ለቀማው እንዳትሰንፉ ሲል ትዕዛዙን አስተላለፈ። የጎሳው አባላት በእንጨት ለቀማው በረቱ። ከጥቂት ቀናት በኋላ ግን እንደገና ወደ ከተማ ሄዶ ስልክ ደውሎ የመጪውን ክረምት ትንበያ ጠየቀ። ከባድ ዝናብ ይኖራል፣ ከባድ ክረምት ነው የሚሆነው አለው የትንበያው ቢሮ ሰውዬ። እፎይ ያለ መሪው እንዲያው በደንብ እርግጠኛ መሆን ስለሚፈልግ ግን ለ3ኛ ጊዜ ወደ ከተማ ሄዶ ወደ አየር ጸባይ ትንበያው ቢሮ ደወለ። የዚህን አካባቢ የመጪውን ክረምት የአየር ጸባይ ትንበያ ማወቅ ፈልጌ ነበር አለ። ከባድ ክረምት ነው የሚሆነው አለ የትንበያው ቢሮ ሰራተኛ ዘና ብሎ። እርግጠኛ ናችሁ ግን አለ ወጣቱ መሪ እንዲያው ለማረጋገጥ በሚል። ምንም ጥርጥር የለውም ከባድ ክረምት ነው የሚሆነው አለ ሰውየው። አላየም እንደዚህ አካባቢ ጎሳ አባላት እንጨት ሲለቅሙ? ቀላል ሰዎች እንዳይመስሉ። መጪው ክረምት ከባድ ይሁን ቀላል የሚያውቁበት የራሳቸው ዘዴ አላቸው። ክረምቱ ከባድ ይሆናል ብለው እንጨት እንደ ጉድ እየሰበሰቡ ነው። ስለዚህ አይዞ አትጠራጠር፣ መጪው ክረምት ጅብራን በአረብኛ 8 በእንግሊዝኛ ደግሞ ከልፈቱ በኋላ የታተሙትን ጨምሮ 11 መጽሐፍትን ጽፏል። ከነዚህ ሁሉ መጽሐፍቶቹ ደግሞ በመላው ዓለም የጅብራን አንባቢያን ልብ ውስጥ የክብር ቦታ የያዘው በ1923 የጻፈው ዘ ፕሮፌት ነው።
ጅብራን ለዓመታት በዚህ መጽሐፍ ላይ መላ ነፍሱን አፍስሷል። አንዳንዶች እንደሚሉት ጅብራን ዕድሜ ልኩን ከዚህ መጽሐፍ የላቀ መጽሐፍ ለመጻፍ አምጧል። ግን አልተሳካም። አነስተኛዋ ጥራዝ ዘ ፕሮፌት የመጀመሪያ እትሟ ወዲያው በአንድ ወር ውስጥ ተሸጦ አለቀ። ከዚያ በኋላ የዚህችን ድንቅ መጽሐፍ ዝና አንዱ ለሌላው እየነገረ እንደ ሰደድ እሳት ተዛመተ። በተለይም በ1960ዎቹ አሜሪካ ሽያጩ በሳምንት 5000 ኮፒዎች፣ የመጽሐፉም ተወዳጅነት የዘመኑ ቅዱስ መጽሐፍ እስከ መሰኘት ደረሰ። በአሜሪካ ብቻ ይህ መጽሐፍ ከ9 ሚሊዮን ኮፒዎች በላይ ተሸጧል። በመላው ዓለምም አማርኛን ጨምሮ ከ40 በላይ ወደሚሆኑ ቋንቋዎች ተተርጉሟል። የካሊል ጅብራን ዘ ፕሮፌት የመጀመሪያው አረፍተ ነገር እንዲህ ይላል። ለራሱ ቀን ንጋት የሆነው የተወደደውና የተመረጠው አልሙስጠፋ ወደ ትውልድ አገሩ የምትመልሰውን መርከብ በኦርፋሌስ ከተማ ለ12 ዓመት ጠበቃት። በእርግጥ ብዙዎች ደጋግመው እንደሚያነሱት ይህ መጽሐፍ በወጣበት ወቅት የመጽሐፉ ደራሲ ካሊል ጅብራን ራሱ ከትውልድ አገሩ ተነጥሎ ኒውዮርክ መኖር ከጀመረ 12 ዓመቱ። እናም ጅብራን ሁሌም ሊባኖስን እንደናፈቀ ነበር። በጅብራንና በሐስኬል መካከል ያለውን ከነፍስ የሆነ ጥበባዊ ወዳጅነት ለሚረዳ ደግሞ በዘ ፕሮፌት ውስጥ ያለችው ሴት ነብይት አልሚትራ ሐስኬልን ማለት ብትሆን አይገርመውም። የጅብራን ሥራዎች በአሁኑ ወቅት በመላው ዓለም በስፋት በመሸጥ ከሼክስፒርና ከቻይናዊ ተማላይ ላኦትሱ ቀጥሎ ተስተካካይ የላቸውም። ጅብራን በአረብኛ ስነ ጽሑፍ ላይም ትልቅ ተጽዕኖን አሳርፏል። የዘርው ግጥም አጻጻፍ ስልቱ በአረብኛ ስነ ግጥም ላይ ተሐድሶን የፈጠረ ነው። ጅብራን ከዚህ በኋላ የጻፈው ሌላኛው ትልቁ ሥራው ዘ ፕሮፌትን ከጻፈ ከ5 ዓመታት በኋላ ያሳተመው ጂሰስ ዘ ሰን ኦፍ ማን ኢየሱስ የሰው ልጅ ነው። በዚህ መጽሐፉ በረቂቅ የባለቅኔ ምናብ ኢየሱስን ያዩ 79 ሰዎች ስለ ኢየሱስ የተናገሩትን ያለውን ያስነብበናል። ጅብራን ይህን መጽሐፍ በሚጽፍበት ወቅት ሁሉ አንድ ሰው ከምናቡ አልጠፋም። የባሃይ እምነት መስራች የነበረው የባሃኡላይ በኩር ልጅና በወቅቱ የባሃይ እምነት መሪ የነበረው አብዱል ባሃ። ጅብራን ከአብዱል ባሃ ጋር የተገናኘው አብዱል ባሃ ወደ አሜሪካ በመጣበት ወቅት በ1912 ነበር። በአብዱል ባሃ መንፈሳዊ ስብዕና እጅጉን የተደመመው ያኔው የ29 ዓመቱ ጅብራን የ69 ዓመቱን አብዱል ባሃን ስሎት ነበር። ጅብራን ጂሰስ ዘ ሰን ኦፍ ማንን ከጻፈ በኋላ በአብዱል ባሃ ላይ የሚያተኩር ሌላ መጽሐፍ የመጻፍ ሕልም ነበረው። አብዱል ባሃ የታሪኩ ማጠንጠኛ ሆኖ የአብዱል ባሃ የዘመን ጓዶች ስለ አብዱል ባሃ የሚናገሩትን የሚተርክ አልሆነም። ጅብራን ጂሰስ ዘ ሰን ኦፍ ማንን ከጻፈ በኋላ ከ3 ዓመት በላይ አልኖረም። ሌስል ሺሊንገር የተባለች አንዲት ጸሐፊ የጅብራንን አጭር ሕይወት ታሪክ እንዲህ ትገልጸዋለች። በ12 ዓመቱ አሜሪካ የገባው አርቲስት በ21 ዓመቱ የተደነቀ የስዕል ኤግዚቢሽኑን ማቅረብ ችሏል። በ30 ዓመቱ ኒውዮርክ ውስጥ የተከበረ ሰዓሊና ጸሐፊ ሆኗል። በ40 ዓመቱ ደግሞ ለመመለክ ትንሽ የቀረው ተደናቂ ደራሲ ሆነ ትላለች። የ40 ዓመቱ ጅብራን ግን ጤና አልነበረውም። ጅብራን ውስጤ አንድ ለወልዶ ያልቻልኩት ትልቅ መጽሐፍ ተቀምጧል ይላል። የዚህ የማይወለድ መጽሐፍ ምጥም ህመም እንደሆነበት ይገልጻል። ጤናው እየታወከ መጣ። እንደ ጎርጎሮሳውያን አቆጣጠር በ1931 የጸደይ ወራት ጅብራን ያልጋ ቁራኛ ሆኗል። በዚህ ወቅት አንድ ማለዳ ቁርሱን ይዛለት የመጣችው ሰራተኛ የጅብራን የጤና ሁኔታ አሳሰባት። እንደምንም አግባብተው ወደ ሆስፒታል ቢወስዱትም የዚያኑ ቀን በአፕሪል 10 ቀን 1931 በ48 ዓመቱ በኒውዮርክ የቅዱስ ቬንሰንት ሆስፒታል አረፈ። የሞቱ መንስኤ የጉበት ህመምና የሳምባ ነቀርሳ ቲቢ ይላል። ይህም የ20ኛው ክፍለ ዘመን ታላቁ ባለቅኔ ደራሲና ሰዓሊ የሊባኖሳዊ የካሊል ጅብራን ማብቂያ ሆነ። ስሞት ለሀገር ያፈር አብቁኝ ከሚለው አደራው ጋር ገንዘቡን ለእህቱ፣ ስዕሎቹንና የመጽሐፍቶቹን ረቂቆች ለሜሪ ሐስኬል እንዲሁም ወደፊት ከመጽሐፍቶቹ ሽያጭ የሚገኘው ገንዘብ ለትውልድ ከተማው ለብሻሪ ለበጎ ዓላማ እንዲውል በሚል እንዲሰጥለት ተናዟል። በኒውዮርክና በቦስተን የመታሰቢያ ዝግጅት ከተደረገለት በኋላ ማሪያናና ሜሪ ሐስኬል የጅብራንን አስክሬን ይዘው ወደ ሊባኖስ አመሩ። ሊባኖስ የታላቁ ባለቅኔዋን አስክሬን በታላቅ ክብር ተቀብላ በብዙ አጀብ ወደ ማረፊያው በትውልድ ከተማው ብሻሪ ወደሚገኘው ማርሳርኪስ ገዳም ሸኘች። በማርሳርኪስ ገዳም ባለው የጅብራን መቃብር ላይ የተቀረጸው ጽሑፍ እንዲህ ይላል። ማየት የምፈልጋቸው ቃላት እነሆ በመቃብሬ ላይ ሰፍረዋል። ልክ እንዳንተ እኔም ሕያው ነኝ፣ እናም ከጎንህ ቆሜያለሁ።
ዓይንህን ጨፍነህ ዙሪያህን ቃኘው፣ ከፊት ለፊት ታገኘኛለህ። መሳጭ ታሪኮች። ጃፓን እንዴት ቀለደች? ከ300 ዓመታት በፊት ጃፓን ውስጥ የተነገረች ነች። የጃፓኑ ንጉስ ቶኩጋዋ ሱናዮሺ ለእንስሳ ያለው ፍቅር ለጉድ ነው። ለውሻ ያለው ፍቅርማ ብቻ ነው። እኛ ጋር ለበዓል ሰሞን መኪና ላይ ቁልቁል ተጭነው ሰው ቁልቁል አንጠልጥሎ የሚያሰቃያቸውን ዶሮ በግና ፍየል ሳይ ወይ ሀገሩ ጃፓን ሆኖ ሱናዮሺ ያላየ እላለሁ። ዶሮ ቁልቁል አንጠልጥለሽ የምትሄጂውላ ፋሲካን እስር ቤት ነበር የምታሳልፊያት፣ ያውም ቁልቁል ተንጠልጥለሽ። ሱናዮሺ በተለይ ለውሻ ባለው ፍቅር ሳቢያ የውሻው አጼ የሚል ቅጽል ተሰጥቶታል። የዚህ አንደኛው ሰበቡ የተወለደው የውሻ ዓመት በሚባለው ዓመት ስለሆነ ነው። ጃፓኖች እንደ ቻይናውያን ሁሉ እያንዳንዱን ዓመት በእንስሳት ይሰይሟቸዋል። ምልክኛ ዘመነ ዮሐንስ፣ ዘመነ ማርቆስ፣ ዘመነ ሉቃስ እንደምንለው እነሱም የውሻ ዓመት፣ የአይጥ ዓመት፣ የባባ ዓመት ወዘተ እያሉ ይሰይማሉ። እናም ይሄ የእንስሳ ፍቅር የማይሆንለት ንጉስ በውሻ ዓመት ተወለደና ውሾች በሱ ዘመን የፍስሐ ሕይወት እንዲኖሩ አደረገ። ውሾች ታሪካቸውን ቢጽፉ ይህ የሱናዮሺ የስልጣን ዘመን ወርቃማ ዘመናቸው ነው። አንድ ጃፓናዊ ውሻ መጥቶ በማክሰሉ ሞት ተፈርዶበታል። በዚህ ዘመን ሱናዮሺ 50,000 ውሾችን በውሻ መንከባከቢያ ማዕከል ውስጥ አስገብቶ አሳና ሩዝ ይቀልብ ነበር። ውሻ ሲሞትም የአካባቢው ነዋሪ የውሻውን ሬሳ በክብር አንስቶ በታላቅ ስነ ስርዓት መቅበር ይጠበቅበታል። እና ይቺ ጥንታዊ ቀልድ የተወለደችው በዚሁ ዘመን በአንድ መንደር አንድ ውሻ ሞቶ ለመቅበር 2 ገበሬዎች የውሻውን ሬሳ ተሸክመው ተራራ ሲወጡ የሆነ ነው። እንደው ይሄ ንጉስ ምን ይሻለናል እንዴ? የውሻ ሬሳ ቀባሪ አድርጎን ይረፈው አለ አንዱ ገበሬ በመሬት። ይሄኔ ሌላኛው ገበሬ ቀበል አድርጎ አረ ተመስገን ማለት ነው ወዳጂ፣ እንዴ በዞና ዓመት ተወልዶ ቢሆን ኖሮ እኮ ይሄኔ ሞተን ነበር። ስረ መሰረታቸው ከአረብ ምድር የሆኑት የሙላ ነስሩዲን ቀልዶች አብዛኞቹ የቅኔ ባህሪ ይታይባቸዋል። ይቺ ጃፓን ቀልድ ግን ምኗ አይሳብ ነች። እንዲህ አይነት ቀልዶች ለአእምሮ እድገት እንዴት ምርጥ መሰሏችሁ! ኦሜጋ 3 በሏቸው። እውነቴን ነው የምላችሁ፣ ማለዳ ላይ እንደዚህች አይነት ቀልድ ሰምቶ ፊቱን ወደ ፀሐይ መውጫ አዙሮ በባዶ ሆዱ 1 ሊትር ውሃ የጠጣ ሰው ለወር የሚያስፈልገውን ኦሜጋ 3 በአንድ ቀን አገኘው ማለት ነው። መቼም እናንተ ሰው አታምኑ። አሁን እስቲ ምን አለበት ብትሰሙኝ? እኔ ቀልዱን አቀረብኩ፣ ውሃና ፀሐይ ታጣላችሁ። ይልቅ ቀልዱን እንተውና ወደ ቁም ነገሩ እንሂድ። የጃፓኑ አቀልድቹት ኦኮሃማ ውስጥ በሚካሄድ አንድ ስብሰባ ላይ ለመሳተፍ 3 አካውንታንቶችና 3 ኢንጂነሮች በቶኪዮ ባቡር ጣቢያ ተገኝተዋል። 3ቱ አካውንታንቶች 3 ትኬት ቆርጠዋል። 3ቱ ኢንጂነሮች ግን 1 ትኬት ብቻ ነበር የቆረጡት። አካውንታንቶቹ ይሄ ነገር ገርሟቸዋል። እንዴት አባታቸው ነው በአንድ ትኬት 3 ሆነው የሚሄዱት እያሉ ነው። ባቡሩ መጣና ሁሉም ተሳፈሩ። እንዴት አርጋችሁ ነው በአንድ ትኬት ለ3 የምትሄዱት? ጠየቁ አካውንታንቶቹ። ቆይታ ያላችሁ መለሱ ኢንጂነሮቹ። ባቡሩ ጥቂት እንደተጓዘ 3ቱም ኢንጂነሮች ወደ ሽንት ቤት ገቡ። ወዲያው የባቡሩ ተቆጣጣሪ ተሳፋሪዎቹን ትኬት መጠየቅ ጀመረ። 3ቱ አካውንታንቶች ትኬታቸውን አሳዩ። ትኬት ተቆጣጣሪው የሁሉንም ተሳፋሪ ትኬት ካየ በኋላ ወደ ሽንት ቤት ሄዶ ትኬት ሲል ተጣራ። ሽንት ቤት ውስጥ ከተደበቁት ኢንጂነሮች አንዱ ትኬት የያዘ እጁን አውጥቶ አሳየ። ተቆጣጣሪው ትኬቱን ተቀብሎ ቀደድ አድርጎ ጣለው። አካውንታንቶቹ የኢንጂነሮቹን ድርጊት በአድናቆት እየተመለከቱ ነው። ከ2 ቀናት በኋላ ኦኮሃማ ውስጥ የተካሄደውን ስብሰባ አጠናቀው ወደ ቶኪዮ ለመመለስ 3ቱ ኢንጂነሮችና 3ቱ አካውንታንቶች ባቡር ጣቢያ ተገናኝተዋል። 3ቱ አካውንታንቶች በባለፈው ኢንጂነሮቹ ሲያደርጉት ያዩትን ለመድገም 1 ትኬት ብቻ ነው የቆረጡት። 3ቱ ኢንጂነሮች ግን ምንም ትኬት አልቆረጡም። አሁንስ አበዛችሁት፣ ምንም ትኬት ሳትቆርጡ መሄድ አማራችሁ አሉ አካውንታንቶቹ። ቆይታዩ የለ መለሱ ኢንጂነሮቹ። ሁሉም ባቡሩ ላይ ከተሳፈረ በኋላ 3ቱ አካውንታንቶች በፍጥነት ወደ ሽንት ቤት ውስጥ ገብተው ተደበቁ። ከጥቂት ደቂቃዎች በኋላ ከኢንጂነሮቹ አንዱ አካውንታንቶቹ የተደበቁበት ሽንት ቤት ጋር ቀርቦ ተጣራ። ትኬት አለ። ከአካውንታንቶቹ አንዱ ትኬት የያዘ እጁን አውጥቶ አሳየ። ኢንጂነሩ ከአካውንታንቱ እጅ ትኬቱን ተቀብሎ
ከጓደኞቹ ጋር ሌላኛው ሽንት ቤት ውስጥ ገብተው ተደበቁ። ወዲያው የባቡሩ ትኬት ተቆጣጣሪ መጣ። የኒውተን ነገር ትዛለኝ አንድ ሰው ምናቤል ሊያፈሰው። ሐሳብን በአንድ ነገር ላይ ሰብስቦ ኮንሰንትሬት አድርጎ በመስራት ሰር አይዛክ ኒውተንን የሚስተካከለው ያለ አይመስልም። በአካባቢው የሚደረገውን ነገር ሁሉ ረስቶ በሚያነበው በሚሰራው ነገር ላይ ጥፍት ይላል። አንዴ እንዲሆነ የኒውተን ጓደኛ ምናልባትም ኤድመንድ ሃሌ ኒውተን ቤት ሲሄድ ኒውተን በሂሳብና በፊዚክሱ ምርምር ውስጥ በሐሳብ ተመስጦ ጠፍቷል። ሲገባም አላየው። ኒውተን እንደዚህ ነው። ጥቂት ራቅ ብሎ በዚያ እንግሊዝ ብርድ ጭሱ የሚትጎለጎል ቁርስ ተቀምጧል። ይህን የመሰለ ቁርስ ሲቀዘቅዝ ማየትማ ግፍ ነው ብሎ ሃሌ ይህን ቁርስ ይለው ጀመር። ኒውተን አሁንም በፊዚክስ ውስጥ እንደተመሰጠ ነው። ሃሌ ቁርሱን በልቶ የሚያነበውን አንብቦ ወጥቶ ሄደ። ኒውተን ከሰዓታት በኋላ ረሃብ ሞርሞሮት ከተመሰጠበት ሲነቃ ጠረጴዛው ላይ ባለው የቁርስ ሳህን ውስጥ የምግብ ትራፊ አየ። እንዴ ዛሬ ደግሞ እንዴት ነው ሆዴ ለቀቀብኝ? ቁርሴን በልቼ አሁንም ይርበኛል። እንኳን የሸመተ ያረሰም አይችለኝ ብሎ እንዳይተርት ሀበሻ አይደለምና እንኳን ኬምብሪጅ ዩኒቨርሲቲ ንግስቲቱ ማትችለኝ ሳይል አይቀርም ተመልሶ ወደ ፊዚክሱ፣ ተመልሶ ወደ ካልኩለሱ ጥፍት። በመዳፉ ምልክት አንበሳውን ለየሁት። ጆሃን በርኖሊ የ17ኛውና የ18ኛው ክፍለ ዘመን ታላቅ የሂሳብ ሊቅ ነበር። በሂሳብ ታሪክ በርካታ ታላላቅ የሂሳብ ሊቃውንትን በማፍራቱ የሚታወቀው የበርኖሊ ቤተሰብ አባልም ነው። ጆሃን በርኖሊ በኢንፊኒቲሲማል ካልኩለስ ዘርፍ ባበረከተው አስተዋጽኦና በተለይም የምንጊዜውም ታላቁ የሂሳብ ሊቅ የሚባለውን ሊዮናርድ ዩለርን በወጣትነቱ በማስተማሩ ይታወቃል፣ ይመሰገናል። አረድለኛም ጭምር ነው የሚሉም አሉ። ዩለርን ማስተማር ተገኝቶ ነው እንዴ? ጆሃን በርኖሊ በል አንተ ልጅ እድለኛ ነህ፣ ይልቅ ሎተሪ ቁረጥ። ጆሃን በርኖሊ እንደ ጎርጎሮሳውያን አቆጣጠር እና የእነርሱን ታሪክ እያወራ በጎርጎሮሳውያን እንጂ በምን ልንቆጥር ነው ያላችሁኝ? እሺ ሁለተኛ የለመደኝም። በሰኔ 1696 አንዲት የፊዚክስና የሂሳብ ውህድ የሆነች እንቆቅልሽ በወቅቱ በነበረ የምርምር መጽሔት ላይ አሳተመ። ብራች-ስቶክሮም ፕሮብሌም የምትሰኘውን ይችን እንቆቅልሽ ለመፍታት የ6 ወር ጊዜ ሰጥቻለሁ ብሏል በርኖሊ። እንቆቅልሹ እንዲህ ይላል። በተለያዩ ከፍታዎች ላይ ያሉ 2 ነጥቦችን ውሰድ። ነጥቦቹ ግን ከላይ ወደ ታች ቀጥ ባለ መስመር ላይ መሆን የለባቸውም። አንዲት ክብደት ያላት ነገር ጠጠር፣ ኳስ ወዘተ ከሁለቱ ነጥቦች ከፍ ያለው ቦታ ላይ ብትቀመጥና ከዛ ላይ ብትለቀቅ ቶሎ ወደ ታችኛው ነጥብ የምትወርድበትን የጉዞ መስመር አግኝ። በርኖሊ ለዚህች እንቆቅልሽ መልስ ያገኘው በ2 ሳምንት ውስጥ ነው። አሁን ደግሞ በ6 ወር ጊዜ ውስጥ ይህችን እንቆቅልሽ የሚፈታ ማን ነው እያለ ነው። 6 ወር አለፈ። ማንም መልሱን ያገኘ የለም። ከኒውተን ጋር የካልኩለስ ፈጣሪነቱን በሚጋራው እንዲሁም የበርኖሊ መምህር በነበረው በሌቢኒዝ ጥያቄ ቀነ ገደቡ ለዓመት ከመንፈቅ ተላለፈ። ይሄ ሁሉ እስኪሆን ኒውተን ስለ ጥያቄው አልሰማም። በዚህ መሃል ጥር 29 ቀን 1697 በርኖሊ ራሱ ለኒውተን ጥያቄው አላከለት። ኒውተን ከሰዓት በኋላ 10 ሰዓት ላይ ጥያቄው አደረሰው። ሌሊቱን ሰርቷት አድሮ በቀጣዩ ቀን ስሙን እንኳን ሳይጽፍበት ለበርኖሊ መልሶ ላከው። መልሶ የደረሰው በርኖሊ ጥያቄዋ በአስደናቂ ሁኔታ መመለሷን ተረዳ። ግን ደግሞ ደብዳቤው ላይ የላኪው ስምና አድራሻ የለም። ቢሆንም በርኖሊ እንዲህ አለ። ከመዳፉ ምልክት አንበሳውን ለይቼዋለሁ። ይሄ የማንም ሳይሆን የኒውተን ሥራ ነው። እና ግን የጥያቄዋ መልስ ምን ይሆን? በዚህ ምስል ላይ ያለው ቀዩ መስመር። የዓለም ታሪክ እንዴት ይጻፍ? የዛሬ 300 ዓመት ግድም ነው። በአንዲት ከሰዓት በኋላ አንድ ስመጥር እንግሊዛዊ ፈላስፋና የታሪክ ተመራማሪ
በቤተ መጻሕፍት ውስጥ እያነበበ ነበር። ምሁሩ ላለፉት 30 ዓመታት ለአንድ ታላቅ ግብ ሲዘጋጅ ቆይቷል። ግቡ የመላውን ዓለም ታሪክ መጻፍ ነበር። ለዚህም ከመላው አውሮፓ፣ ከአረቡና ከምስራቁ ዓለም፣ ከአፍሪካ መረጃዎች አሰባስቧል። ወቅቱ ፀሐይ በብሪታንያ ኤምፓየር ላይ አትጠልቅም የሚባልበት፣ የብሪታንያ ኤምፓየር ከምስራቅ እስከ ምዕራብ የተዘረጋበት ነበር። መረጃዎች ሲያሰባስብ ሲዘገጃጅ ዓመታት ተቆጠሩ። ጓደኞቹ ይህን ነገር ጀምረው እንጂ ይሉታል። እሱ ግን መጀመሪያ በቂ መረጃ ይሰብሰብ ይላል። አንዲት ከሰዓት በኋላ ታዲያ እንግሊዛዊ ምሁር በቤተ መጻሕፍት ውስጥ እያነበበ ሳለ የጥይት ድምጽ ሰማ። ሲወጣ ከቤቱ ጀርባ ባለው መንገድ ላይ አንድ ሰው ወድቋል። ቀረብ ብሎ ሲያይ ሰውየው ጭንቅላቱ ላይ በጥይት ተመቷል። አጠገቡ ሽጉጥ ወድቋል። እዚያው አካባቢ የነበሩ ሰዎችን ምን እንደሆነ ሲጠይቅ የመጀመሪያው ሰው ሰውየው ራሱን ሲያጠፋ በአይኔ በብረቱ አይቻለሁ አለ። ሁለተኛው ሰው ሰውየው ከሌላ ሰው ጋር ግብ ገጥሞ ነበር፣ ሽጉጡን ያወጣው ሟቹ ነው፣ ገዳዩ ግን ሽጉጡን ነጥቆት ገድሎት ጠፋ አለ። ሶስተኛው በበኩሉ ሁለቱ ሰዎች ያሉት የለየለት ቅጥፈት ነው ብሎ ሌላ ታሪክ ነገረው። ምሁሩ ግራ እንደተጋባ በቀስታ ወደ ቤተ መጻሕፍቱ ተመልሶ በጉዳዩ ላይ ተብሰለሰለ። እናም በቀጣዩ ቀን ለወዳጆቹ ሁሉ የዓለምን ታሪክ ጽፋለሁ የሚለውን እቅዱን እርግፍ አድርጎ መተውን ተናገረ። ከቤቴ ጀርባ ስለተፈጸመ ድርጊት 3 ድርጊቱን አይተናል ያሉ ሰዎች 3 የተለያየ የሚጣረስ ነገር ከነገሩኝ እንዴት ነው ከብዙ ሺህ ዓመታት በፊት በመላው ዓለም ስለተካሄደ ነገር የሚዘረዝር የዓለም ታሪክ የሚባል ነገር የምጽፈው? ከቤቴ ጀርባ ከጥቂት ሰከንዶች በፊት ስለተካሄደ ነገር ትክክለኛውን ነገር ማወቅ ያልቻልኩ ሰው እንዴት ነው ስለ ዓለም ታሪክ መጻፍ የሚቻለኝ? እቅዴን ሰርዣለሁ አለ። ጓደኞቹ ሁሉ ተቃወሙት። ይህ አንድ ተራ አጋጣሚ ነው፣ ለዚህ ብለህ እንዴት ለዘመናት የደከምክበትን ታላቅ ፕሮጀክት ተሰርዛለህ ሲሉ ተማጸኑት። እሱ ግን አሻፈረኝ ብሎ በውሳኔው ጸና። በትክክልም እኮ ከትናንት የደረሰን ቁርጥ ያለ እውነት አይደለም። አንዳንዱ የለየለት ውሸት ነው። ከትናንት ሐቅም ደርሶናል። የቱ ሐቅ የቱ እውነት መሆኑን መለየት መቻል ይመስለኛል ዋናው ነገር። እውን በጥንት ዘመን ስለተደረገው ነገር ሙሉ ለሙሉ ማወቅ እንችላለን? አይመስለኝም። ከትናንት ሽራፊና በጥስጣሽ መረጃዎች ነው የምናገኘው። ጥሩ ምናብና መረዳት ያለው ሰው ከነዚያ መረጃዎች ስለ ትናንት ትልቅ እውነት ሊያወጣ ይችላል። የተሳሳተ አስተሳሰብ ያለው ምናብ የራቀውና አእምሮ ወይ የተገደበ ወይ የጨለመበት ሰው ደግሞ ከነዚህ በጥስጣሽ መረጃዎች ያልነበረ ነገር አውጥቶ ይበልጡኑ ዘመኑን ሊያጨልም ይችላል። ማን ይናገር የነበረ ማን ይሳፈር የታሰረ? የዓለማችን የመጀመሪያው የእንፋሎት ባቡር ትዝታ። በእንፋሎት የሚሽከረከር ነገር ለመጀመሪያ ጊዜ የተሰራው እንኳን የዛሬ 2000 ዓመታት አካባቢ ነበር። በታላቁ የአሌክሳንድሪያው ፈጣሪ ሄሮን ኦፍ አሌክሳንድሪያ። የእንፋሎት ባቡር ግን የዛሬ 200 ዓመታት ግድም ፈጠራ ነው። እንግሊዝ ውስጥ ነበር የመጀመሪያው የእንፋሎት ባቡር የተሰራው። ፈጠራውን ግን የሚያምነው አልተገኘም። ተቃውሞም ደረሰበት። የእንፋሎቱ ባቡር የመጀመሪያው ጉዞ ሊያደርግ ሲዘጋጅ ከባቡር ነጂውና ከባቡሩ ፈጣሪ በቀር ባቡሩ ላይ የሚሳፈር ጠፋ። ገንዘብ ተከፍሏቸው ቅድመ ክፍያውን ወስደው ባቡሩ ላይ ለመሳፈር የተስማሙ ተሳፋሪዎችም ሰዓቱ ሲደርስ ብሩን ይዘው ጠፉ። በየቤተ ክርስቲያኑም ቀሳውስቱ በዚህ የሰይጣን ስሪት ላይ እንዳትወጡ ሲሉ አወገዙ። እንፋሎት ከየት መጥቶ ነው ሰው የሚያጓጉዘው? ይልቅ ይህን የሚሰራው ማን እንደሆነ መቻጣ ነውና ሰይጣን ነው። ያው እሱ ነው የሚዘውረው። ክርስቲያኑን ሁሉ በዚህ የሰይጣን ሰረገላ ላይ እንዳትወጣ ተገዝተሃል ተባለ። በለንደንና በሌሎች ታላላቅ እንግሊዝ ከተሞች ውስጥ በሚገኙ የቡና መሸጫዎች ውስጥም የወቅቱ ምሁራንና ፈላስፎች ይህን የአረብ ነጋዴ ከአቢሲኒያ የሚያስጭነውን አረቢካ ቡና እየጨለጡ በእውነቱ ይሄ ሊሆን የማይችል ነገር ነው ሲሉ ሐሳቡን አጣጣሉት። እስቲ አሁን እንዴት ብሎ ነው የእንፋሎት ኃይል ዕቃና ሰዎችን ጭኖ ከቦታ ቦታ የሚያጓጉዘው? እንፋሎት እኮ ይሄ ሻይ ስናፈላ ሻይ ማፊያውን ክዳን ሽቅብ ካላሽ ቀነጠርኩ ብሎ የሚደነፋው እንፋሎት ነው። ጉልበት ኖሮት ሰው ተሸክሞ የሚሄድ እንዴት ነው ነገሩ? ይሄ ፈጽሞ ሊሆን የማይችል ነገር ነው። እና ባቡሩ ላይ ማን ይሳፈር? ሌላው አስጊ ነገር ደግሞ ባቡሩ አንዴ መሄድ ከጀመረ በኋላ ባይቆምስ ነው። በስተመጨረሻ ሞት የተፈረደባቸው 12 እስረኞች ባቡሩ ላይ እንዲሳፈሩ ተደረገ። ቢበዛ ቢሞቱ ነው።
እነሱ ደግሞ አንዴ የሞት ፍርድ ተፈርዶባቸዋል። እናም የመጀመሪያው የባቡር ተሳፋሪዎች እነዚህ 12 የሞት ፍርድ የተላለፈባቸው እስረኞች ሆኑ። ባለፉት 200 ዓመታት ውስጥ የባቡር ቴክኖሎጂ ከእንፋሎት ወደ ነዳጅ ከዚያም ኤሌክትሪክ እያለ አሁን ላይ ሀዲዱን ሳይነካ በማግኔት ተንጠልጥሎ የሚሄድ ማግሌቭ የተሰኘ የባቡር ቴክኖሎጂ ላይ ተደርሷል። ኧረ ከዚያም የባሰ ከድምጽ የፈጠነ ሃይፐርሉፕ የሚባል እየመጣ ነው። ቴክኖሎጂው ሸምጥጧል። የሰው ልጅ መንፈስ ግን የዛሬ 200 ዓመታት ግድም ከነበረበት ጭራሽ ወደ ኋላ ተንሸራቷል። የሰው ልጅ በውጫዊ ስኬት ሲኩራራ ውስጡ ኦና ሆኖ ቀርቷል። የሰው ልጅ ለሚያስመዘግበው የትኛውም ቴክኖሎጂያዊ ምርታ ተመጣጣኝ በሆነ መልኩ መንፈሱን ካላሳደገ ወዮለት አለቀለት ብሎ ነበር አንዱ ጠቢብ። የአንስታይን ነገር። የተከበሩ አቶ አንስታይን ብቁ ሆነው አላገኘሁትም። ይቅርታ ለዛሬ አልተሳካም። በምስሉ ላይ የሚታየው ደብዳቤ በ1907 ነበር ለዚያን ጊዜው የ28 ዓመት ወጣት አልበርት አንስታይን የተላከው። ደብዳቤው ያንቀበልህም ደብዳቤ ነው። ይህ ደብዳቤ ለአንስታይን ከመላኩ ከ2 ዓመታት በፊት በ1905 አንስታይን የፊዚክስን ዓለም ሙሉ ለሙሉ የለወጡ 5 የምርምር ወረቀቶችን አሳትሟል። በጣም የሚገርመው ደግሞ እነዚህ ታላላቅ የምርምር ውጤቶቹ ላይ የደረሰው በትርፍ ጊዜው ሰርቶ መሆኑ። ምክንያቱም ዋነኛ ስራው በፓተንት ቢሮ ውስጥ አነስተኛ ደረጃ ያለው ኤክስፐርት ሆኖ በሌላ ስራ ላይ ሲዳክር ነው የሚውለው። አንስታይን ያኔ የሚኖረው በርን ስዊዘርላንድ ውስጥ ነበር። እዚያው በርን ስዊዘርላንድ ውስጥ ባለ ፓተንት ቢሮ ውስጥ እየሰራ የዶክትሬት ዲግሪውን በበርን ዩኒቨርሲቲ ለመቀጠል ነበር ያመለከተው። እንዲህ ሲሉ መለሱለት። ውድ አቶ አንስታይን፣ በዩኒቨርሲቲያችን የዶክትሬት ዲግሪ ለመማር ያመለከቱትን ማመልከቻ አልተቀበልነውም። ለተባባሪ ፕሮፌሰርነት ቦታም ብቁ እንዳይደሉ ነው የምናውቀው። አናለን ደር ፊዚክ መጽሔት ላይ ባሳተሙት ወረቀቱ አንድ መሳጭ ንድፈ ሐሳብ ቢያነሱም ስለ ብርሃን ባህሪና በቦታና በጊዜ መካከል ስላለው ግንኙነት የደረሱበት መደምደሚያ በጣሙን ወጣ ያለ ሆኖ አግኝተነዋል። በአጠቃላይ ያነሱት መላምት ከትክክለኛ ፊዚክስ ይልቅ ወደ ኪነ ጥበብ ያደላ ሆኖ ነው ያገኘነው። ፕሮፌሰር ዊልሄልም ሄንድሪች ፒኤችዲ የሳይንስ ዲን። አልበርት አንስታይን እና ሾፌሩ ልዩና አጠቃላይ አንጻራዊነት ንድፈ ሐሳብ ላይ ከደረሰ በኋላ የአልበርት አንስታይን ዝና በመላው ዓለም ናኘ። በየቦታው ንድፈ ሐሳቡን እንዲያስረዳ ግኝቱን እንዲያብራራ ይጋበዛል። በሄደበት ቦታ ሁሉ ታዲያ ቀለም ያልዘለቀው አንስታይን ሾፌር አዳራሽ ውስጥ ገብቶ ከምሁራኑ ጋር ሌክቸሩን ይታደማል። በጣም ብዙ ጊዜ አንስታይንን ሌክቸር በመከታተሉ ሳቢያ ደግሞ ሾፌሩ የአንስታይንን ሌክቸር ሸመደደው። አንድ ቀን ሾፌሩ አንስታይንን እንዲህ አለው። ዛሬ ድክም ብሎታል እኮ ዶክተር አንስታይን። ሌክቸሮትን እንደው ብዙ ጊዜ ስለሰማሁት ልክ እንደርሶ ማስረዳት አያቅተኝም። ለምን ዛሬ እኔ ገብቼ ገለጻውን አልሰጥም? እርሶ አረፍ ይበሉ። ሾፌሩ በሰነዘረው ሐሳብ የተመሰጠው አንስታይን በአንድ የድካሙ ለቆት በመደነቅ አይኑ በራ። ልክ አዲስ ጨዋታ እንዳሳዩት ሕፃን። ለነገሩ ከታላቁ ሳይንቲስት የማወቅና የመመራመር ፍላጎት ጀርባ ያለው ይህም አይደል? የሕፃን ልጅ አይነት መደነቅ፣ መደመምና ንጹሕ የነደደ የማወቅ ጉጉት። በጣም ጥሩ ሐሳብ ነው አለ አንስታይን በፈገግታ ተሞልቶ። ኮፍያና ካፖርት ተለዋወጡ። እንዲሁም መልካቸውም ይህን ያክል አይራራቅም ነበር። ሾፌሩ መድረክ ላይ ወጣ። ተሰብሳቢው በአክብሮት ተነስቶ ተቀበለው። አንስታይን ከአዳራሹ ጀርባ ተቀመጠ። ሾፌሩ ለ1 ሰዓት ተኩል ያክል ልክ አንስታይንን መስሎ ሌክቸሩን ሰጥቶ ጨረሰ። አሁን የጥያቄና መልስ ጊዜ ነው። ከሌክቸሩ ታዳሚዎች አንዱ እጁን አውጥቶ ያልገባውን ነገር ጠየቀ። ይሄኔ ሾፌሩ ጺሙን እያሻሸ እንዲህ አለ። በእውነቱ ይሄ የተጠየቀው ጥያቄ በጣም ቀላል ከመሆኑ የተነሳ ከአዳራሹ ጀርባ የተቀመጠው ሾፌሬ ሊመልሰው ሁሉ ይችላል። አይንስታይን ቁርስ ምን ይብላ? ባንዲት ፍክት ባለች ብራ ማለዳ አልበርት አንስታይን በፕሪንስተን ዩኒቨርሲቲ ካምፓስ ውስጥ በሐሳብ ተውጦ እየተጓዘ ሳለ ዜና የጠማቸው 2 ጋዜጠኞች በጥድፊያ ያደረሱበትና እንዲህ አሉት። ዶክተር አንስታይን
ስለ አዲሱ ሳይንሳዊ ግኝት ነው እያሰብክ ያለው? በጉድ የወጣው። ኧረ እኔ ስለ ሳይንስ እያሰብኩ አይደለሁም አለ ታላቁ ሳይንቲስት። እና ታዲያ እንዲህ ተመስጠህ የምታስበው ስለምንድን ነው? ጠየቁ ጋዜጠኞቹ። ቁርስ ምን ልብላ ብዬ እያሰብኩ ነው። ቦምቦሊኖ ይሻለኛል ወይንስ ሾርባ? ጋዜጠኞቹ ኩም ሳይሉ አይቀሩም። ምናልባትም የአንስታይንን ነገር አላገኙት ይሆናል። ምን ልብላ ብሎ እየጠየቃቸውም ይሆናል። እነሱ ግን ቀድሞ የፈለጉትን ስላላገኙ የቅጽበቷ ሁነት አመለጠቻቸው። እና እኛ ግን አሁን ነገሩ ገብቶናልና እስቲ ለአንስታይን ቁርስ እንምረጥለት። ቦምቦሊኖ ይሻለዋል ወይንስ ሾርባ? አይዞን ራሷ አንስታይን ለፈጠራው ያበረከተለትና ኋላ ላይ ግን ነገር ዓለሙ ባይጥመው ስተት ነው ብሎ ከሳይንሱ ዓለም ሊያጠፋው የተነሳበት ግና ያልተሳካለት እንዲያውም ስተትነቱን ለማረጋገጥ በሚል ያመጣው ነገር መልሶ የነገርየውን አዲስ ዘርፍ ለመፍጠር ይረዳ ኳንተም ፊዚክስ እንደሚለው ዛሬ ትናንት ላይ ተጽዕኖ ማሳደር ይችላል። ይሄ ፍልስፍና ወይም ቅኔ ሳይሆን ሳይንሳዊ ሀቅ ነው። እናቸንፋለን አንጠራጠርም ሳይንሳዊ ሀቅ ነው እንዲሉ ቀደም ሶሻሊስታዊ ጓዶቻችን ዛሬ ትናንት ላይ ተጽዕኖ ማሳደር ይችላል የሚለውን ኳንተም ፊዚክሳዊ ሐሳብ የሚያስረዳ ሐሳብ ነው። ከጥቂት ዓመታት በፊት የሆነ ነገር አደረክና ባደረከው ነገር አዘንክ ተቆጨህ እንበል። ዛሬ ላይ ያንን ድርጊትን አስበኸው አዘንክ እንበል። ግን ወዲያውኑ ገላህን ታጥበህ ደስ ብሎ ስለዚያን ዘመኑ ድርጊት መለስ ብለህ ስታስብ ግን በሚገርም ሁኔታ ለራስህ ይቅርታ ታደርጋለህ። ለነገሩ እኮ ምን ላድርግ ማድረግ ያለብኝን እኮ ነው ያደረኩት ትላለህ።